ሰባ የህግ መሰረታዊ የህግ መርሆች የሚል ከሰባ በላይ የሆኑ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የተወሰኑ ውሳኔዎች አስገዳጅ የህግ ትርጉሞችን ስብስብ አቀርብላችኋለሁ። በእርግጥ ሰባ ውሳኔዎችን ለማጠቃለል ረጅም ጊዜ እንደሚፈጅ ግልጽ ነው። ነገር ግን መሰረታዊውን ቁልፉን ወይም ደግሞ በቃ የውሳኔውን ዲኤንኤ በሉት አጠር አድርጌ ነው የማቀርብላችሁ። እናንተ ግን በፍርድ ቤት ክርክር በምታደርጉበት ጊዜ ዋናውን ውሳኔ በተለይ ፍሬ ነገሮቹን ማንበብ ይጠበቅባቸዋል። በቀጥታ ወደ ዝርዝሩ እንግባ። መዝገብ ቁጥር 21/2018/653 ምን ይላል? በመሬት ባለይዞታውና በመንገድ ገንቢው መካከል ውል ካለ ውሉን በመፈጸም ረገድ የሚነሳ ክርክር መቅረብ ያለበት ለመደበኛ ፍርድ ቤት ነው እንጂ ለአስተዳደር ጉባኤ አይደለም ነው። ይሄ ጉዳይ ከመንገዶች ባለስልጣን ጋር የተነሳ ክርክር ነው። በውል ጠጠር እየወሰደ ከዛ በኋላ አልከፈለኝም የሚል ክስ ቀርቦ አንደኛው ያነሳው መቃወሚያ ምንድን ነው? በአስተዳደር ፍርድ ቤት ነው መዳኘት ያለበት፣ በአስተዳደር ጉባኤ ነው መታየት ያለበት የሚል ነው። ምክንያቱም ለሕዝብ ጥቅም ነው የወሰድኩት የሚል ነው። ነገር ግን ውል ካለ ይሄ መደበኛ የውል ጥያቄ እንጂ አስተዳደር ሕግን የሚመለከት አይደለም። ስለዚህ ይሄ ፕራይቬት ሎ እና ፓብሊክ ሎ ወይም ደግሞ የግል ሕግን የሚመለከት በሁለት ግለሰቦች መካከል የሚደረግ ግንኙነትና በመንግስትና በግለሰብ መካከል መንግስታዊ የሆነ ስልጣኑን ከህግ የመነጨ ስልጣኑን ተግባር ላይ በሚያውልበት ጊዜ ተፈጻሚ የሚሆነውን የአስተዳደር ህግ ለመለየት በጣም ጠቃሚ ውሳኔ ነው። 2019/076 ደግሞ ይላል የአስተዳደር አካል ያወጣው መመሪያ መሻር፣ መመሪያው ከመሻሩ በፊት በተሻሩ መመሪያ መሰረት የሰጡ አስተዳደር ውሳኔዎችን እንደጸኑ እንዲቆዩ ያደርጋል። ይሄ አዋጁ ላይም አለ። ነገር ግን አሁን ይሄ ድንጋጌ 1183 ላይ ችግር ስለመሆኑ ግንዛቤ ተወስዶበታል ማለት ይቻላል። በመጀመሪያ ደረጃ ይግባኝ ሲጠየቅ ውሳኔ ከሆነ ሰበር ነው ጥያቄ ሊቀርብ የሚችለው። ነገር ግን መመሪያ ከሆነ ደግሞ በይግባኝ ነው። ስለዚህ ውሳኔው ላይ ራሱ ይሰረዝ የሚል ክስ ሲቀርብ ሁለት ቦታ ከመሆኑ የተነሳ መመሪያው ላይ ይሻር ተብሎ ውሳኔው የሚጸናበት አጋጣሚ ይፈጥራል። ሌላው ደግሞ ችግር ምንድን ነው? አስተዳዳሪ ውሳኔው ራሱ እንዲሻር ክስ የቀረበበት ከሆነ ምክንያቱም ችሎቱ የተረጎመው በ2019/076 ላይ ክስም ቀርቦበት ነው። ክስ ከቀረበበት ግን የአዋጁ ድንጋጌ ተፈጻሚ ሊሆን አይገባም። ምንድን ነው? ክስ ካልቀረበ ከዚህ በፊት የነበሩ ውሳኔዎች እንደጸኑ ይቆያሉ ማለት ነው እንጂ ይሰረዝ የሚል ክስ ከቀረበበት ድረስ ይሄ 2019/076 ተገቢውን ትርጓሜ ነው የሚል እምነት የለኝም። 2019/513 ከአቅም በላይ የሆነ ምክንያት፣ ልብ በሉ የሰበር ችሎት ከአቅም በላይ የሆነ ምክንያትን በጣም ጥብቅ በሆነ መለኪያ ነው የሚያየው። እስካሁን ድረስ እኔ ከአቅም በላይ የሆነ ምክንያት ነው በሚል ውሳኔ የተሻረበትን መዝገብ ለማግኘት በጣም አዳጋች ሆኖብኛል። አንድ መዝገብ ብቻ ነው የተገኘው። በዚህ ጉዳይ ላይ ምንድን ነው የውጭ ምንዛሬ እጥረት ገጥሞኛል በሚል እንደ ውሉን ላለመፈጸም እንደ ከአቅም በላይ የሆነ ምክንያት ጠቅሶ ነበር። ነገር ግን ችሎቱ ሙሉ በሙሉ ግዴታውን እንዳይፈጽም የሚያግድ መሆን መቻል አለበት በሚል ውድቅ አድርጎታል ማለት ነው። በሰበር መዝገብ ቁጥር 2305 ደግሞ ከውርስ የመንቀል ውጤት ያለው ኑዛዜ እንዲፈርስ የሚጠየቅ ዳኝነት በፍትሐብሔር ሕግ ቁጥር 1123 መሰረት በይርጋ አክቹዋሊ ውሳኔው ላይ በይርጋ የሚታገድ አይደለም የሚል ይዘት አለው እንጂ ምንድነው የሚለው? በአንድ በኩል ክርክሩ የቀረበው ውሳኔው ሲነበብ ስለነበሩ 15 ቀን ውስጥ መቅረብ አለበት ነው። በሌላ በኩል ደግሞ 1123 ንዑስ ቁጥር 3ን ጠቅሰው ነው። ስለዚህ በድንጋጌው መሰረት ነው የሚታገደው የሚል ነው። ፍርድ ቤቱ በስንት ዓመት እንደሚታገድ የሰበር ችሎቱ በዚህ መዝገብ ቁጥር ላይ ሳያመለክት በይርጋ የሚታገድ አይደለም ብሎ ውሳኔ አጻጻፍ ላይ የተወሰነ ችግር ይታይበታል። ነገር ግን በዚህ መዝገብ ላይ የተባለው ምንድን ነው? 1123 ንዑስ ቁጥር 3ን ተፈጻሚ የታደርጉት 2 ዓመት ነው። ልብ በሉ ድንጋጌው አሁንም በሰበር ችሎት ሌሎች መዝገቦች ላይ በአግባቡ እየተረጎመ አይደለም። ምክንያቱም 10 ዓመት የሚለው የስጦታ መደረጉን ጊዜ መሰረት የሚያደርገው በ10 ዓመት ጊዜ ውስጥ ክስ ማቅረብ ትችላለህ ማለት አይደለም። በ10 ዓመት ጊዜ ውስጥ ሰውየው የሞተበትን መነሻ ተደርጎ ማክሲመም በ10 ዓመት ጊዜ ውስጥ ዞሮ የሚቆጠረው 2 ዓመት ነው። ስለዚህ ሰውየው ለምሳሌ ስጦታውን ያደረገው አድርጎ ከ9 ዓመት በኋላ ቢሞት የሚቀረው ክስ ማቅረቢያ ጊዜ 1 ዓመት ነው። 11ኛ ዓመት ላይ ቢሞት ክስ ማቅረብ አይቻልም ማለት ነው። የድንጋጌ አተረጓጎም በዚህ መልኩ ነው መታየት ያለበት እንጂ 10 ዓመት የክስ ማቅረቢያ ጊዜ አይደለም። መዝገብ ቁጥር 2414 የፍርድ አፈጻጸም መርህ ዓላማው ለባለመብቱ የተወሰነለት እውነተኛ ገንዘብ መጠን ብቻ ማስከፈል እንጂ ባለመብቱን ካልተገባ ጥቅም ማበልጸግ አይደለም። ይሄ ሊነበብ የሚገባው የሰበር ውሳኔ ነው። ምክንያቱም ፍሬ ነገሩን ስታዩት እንደዚሁ በአንድ መርህ የሚጠቃለል አይደለም። ምንድን ነው የሆነው?
እርሻ ግማሽ ሄክታር መሬት እርሻ ያስረክበኝ ብሎ ክስ ቀርቦ ተፈርዶለት፣ ነገር ግን ላዩ ላይ የነበረው ሙዝ በተመለከተ ባለቤቱ ክስ አቅርቦ የመጠየቅ መብቱን ጠብቆለታል። ስለዚህ ምንድን ያደረገ ሰውዬ ክስ አቅርቦ አፈጻጸሙን ካሳገደ በኋላ ከ1 ዓመት ተኩል በኋላ ነው 250 ሺህ ብር ይከፈል ያለው። ነገር ግን ለዚህ ሁሉ ጊዜያት በእጁ ነው የነበረው የእርሻ መሬቱ ማለት ነው። ስለዚህ ሙዙን እያመረተ ጥቅም እያገኘበት ነበረ። ወዲያውኑ ቢያስረክበው ነው የመጀመሪያው ውሳኔ ይዘት እኮ ከነ ሙዙ ወዲያውኑ ቢያስረክበው ከላዩ ላይ ለሚጠፋው የሙዝ ተክል በተመለከተ ክስ አቅርቦ ዳኝነት የመጠየቅ መብቱ ይጠበቅለት። እሱ ግን ያደረገው ምንድነው? አፈጻጸሙን ማሳገደ 1 ዓመት ተኩል ሙሉ በእጁ ያዘ። ከዛ 250 ሺህ ብር አስወሰነ ማለት ነው። ስለዚህም ነው በዚህ መልኩ የህግ ትርጉም የተሰጠው። ሰበር መዝገብ ቁጥር 22620 ደግሞ ይሄ በጣም በተደጋጋሚ ይነሳል። ልብ በሉ፣ ችሎት ማለት የዳኝነት ስልጣን የሚመለከት አይደለም። ስለዚህ አንድ ፍርድ ቤት ክስ ሲቀርብለት ለምሳሌ የሁከት ችሎት ነው ወይስ አይደለም የሚለው ነገር አንድ የሁከት ችሎትን የሚያይ ወይ ደግሞ የሁከት ችሎት ጉዳዩ የሁከት ባለመሆኑ ስልጣን የለኝም ብሎ መዝገቡን ሊዘጋው አይችልም። ይሄ አስተዳደራዊ ጉዳይ ነው፣ ውስጥ ለውስጥ ነው መመራራት ያለባቸው። ስለዚህ በዚህኛው ችሎት በየትኛው ችሎት ይታይ የሚለው ራሱ ከመነሻው እርስ በርስ ፍርድ ቤቶች አስተዳደራዊ በሆነ ጉዳይ መጨረስ ያለባቸው ነው እንጂ እኔ የሁከት ክስ ጉዳይን የሚመለከት ችሎት ስለሆንኩኝ ይህን ክስ አላይም የማለት ስልጣንም የለውም ፍርድ ቤት። ይሄ አስተዳደራዊ ጉዳይ ነው። በህግም ላይ ከአሰሪና ሰራተኛ ወይ ደግሞ ከስራ ክርክር ችሎት ውጭ በህግ የተቋቋመ ችሎት በእኔ በኩል አላየውም። ስለዚህ በህግ የተቋቋመ ችሎት ስልጣን የተሰጠው አካል ካልሆነ በስተቀር በውስጥ በአስተዳደር አሰራር ችሎት ተብሎ የተቋቋመ አንድ ውስጣዊ የአንድ የፍርድ ቤት ክፍል አንዱን ጉዳይ ላይ የሚልበት ምክንያት የለም። በዚሁም ጉዳይ ለምሳሌ የቤተሰብ ችሎት የአክሲዮንን በተመለከተ ስልጣን የለኝም በሚል መዝገቡን ውድቅ በማድረግ ነው። ውድቅ አይደለም ማድረግ ያለበት፣ ቢበዛ ይበዛ ማድረግ ያለበት ምንድን ነው ለንግድና ኢንቨስትመንት ችሎት መላክ አለበትና እዛው መታየት አለበት ብሎ በውስጥ ሪፈር ማድረግ መቻል አለበት። በሰበር መዝገብ ቁጥር 221/16 ደግሞ አንድ ድርጅት ትርፉን ለካፒታል ማሳደጊያ ሲያውል ከታክስ ነፃ የሚሆነው ቃለ ጉባኤውና ንግድ ፍቃዱን በአንድነት በ12 ወራት ውስጥ ሲያቀርብ ብቻ ነው። ምንድነው? ውሳኔውን ለማሳደግ የደረሰበትን ውሳኔ በ12 ወራት ጊዜ ውስጥ መጨረስ አለበት። ቆይቶ ለምሳሌ ከ2 ዓመት ወይም ደግሞ ከ12 ወር በኋላ ለማሳደጊያነት አውያለሁ ቢል ተቀባይነት የለውም። ማክሲመም የተቀመጠው በህጉ ላይ በ12 ወራት ጊዜ ውስጥ የካፒታል ትርፉን ለንግድ ማሳደጊያነት ማዋሉን በቃለ ጉባኤ ጭምር ማረጋገጥ መቻል አለበት። ከ1 ዓመት ካለፈ ያ ለዛ እንደዋለ ቢያውለውም ራሱ በህግ ፊት ተቀባይነት የለውም። በሰበር መዝገብ ቁጥር 225/85 ደግሞ ገዢው ንብረቱን ተረክቦ ለ26 ዓመታት ግብር እየከፈለ በይዞታው ባቆየበት ሁኔታ ውሉ በአዋይ ፊት ባለመደረጉ ብቻ ውሉን ፈራሽ ማድረግ መሰረታዊ የህግ ስህተት ነው። አይ ቲንክ ፍሬ ነገሩ ይህንን ሙሉ በሙሉ ላያንጸባርቅ ይችላል። ምክንያቱም ምንድነው ውሉ የተደረገው 1986 ነው። በዛን ጊዜ ውልና ማስረጃ የሚል በህግ የተቋቋመ የለም። ስለዚህ በመንደር ውል ገዝተው ስም አዙረዋል። በጊዜው የነበረው የመንግስት አካል ተቀብሏቸዋል። ውሉንም ካርታውንም ለገዢው አስተላልፎለታል። ከ26 ዓመት በኋላ ንብረት ውርስ ሲጣራ ይህ ሰው አቤቱታ ቢያቀርብም ስላልተመዘገበ ፈራሽ ነው በሚል ውድቅ አድርገውት ነው። ይሄ በጣም የተለየ ነው ከሌሎቹ መዝገቦች እንጂ ግብር መክፈል ብቻውን በመንደሩ የተደረገ ውልን ህጋዊ የሚያደርገው አይደለም። ያኔ ውልና ማስረጃ ባልነበረበት ጊዜ የተደረገ ግዢ ስለነበረ ነው። በሰበር መዝገብ ቁጥር 225/722 ደግሞ የሰራተኛው የስራ መሪነት ጥያቄ ከዳኝነት ስልጣን ጋር በቀጥታ የተያያዘ በመሆኑ ፍርድ ቤቶች ሌሎች መቃወሚያዎችን ከመመልከቱ በፊት ይህን ነጥብ የማጣራት ግዴታ አለበት። ምንድነው የሚሆነው? ይሄ በበርካታ ፍርድ ቤቶች የሚታይ ስህተት ነው ማለት ይችላለሁ። ምክንያቱም የመጀመሪያ ደረጃ መቃወሚያ ቅደም ተከተሉ እንዴት መሆን አለበት የሚለው መሰረታዊ ጥያቄ የሚያስነሳ ነው። አንደኛው የስራ መሪ ነው የሚላለ፣ ከዛ በኋላ ይርጋን ጥያቄ አንስቷል በዚህ መዝገብ ላይ። ስለዚህ በመጀመሪያ ላይ ይርጋን አነሳና በይርጋ ታግዷል ብሎ የስራ መሪ ነው ወይስ አይደለም የሚለውን ጥያቄ ሳይነካው ማለት ነው። ነገር ግን መጀመሪያ መቅደም ያለበት የስራ መሪ ነው ወይስ አይደለም ነው። የስራ መሪ ካልሆነ ወደ ይርጋ ስለማያስገባ በተለይ የይርጋ የመቃወሚያ አወሳሰን ላይ ፍርድ ቤቶች ቅደም ተከተሉን በአግባቡ የመጀመሪያው ሙሉ በሙሉ ቀጥሎ ያሉትን መቃወሚያዎች የሚዘጋ ከሆነ ከዛ ነው መጀመሪያ ያለበት። በሰበር መዝገብ ቁጥር 225/924 ደግሞ ቀሪ ዕዳ መጠንና አወሳሰን ክርክር ሲነሳ ፍርድ ቤቱ በብሔራዊ ባንክ ወይም በሂሳብ አዋቂ በኩል ተገቢው ማጣራት ሳያደርግ ውሳኔ መስጠት የለበትም። ይሄ በባንክና በተበዳሪ መካከል የቀሪ ዕዳ ምን ያክል ነው የሚል ክርክር ሲነሳ አንደኛ የወለድ ጥያቄ ያለ፣ የቅጣት ጥያቄ ያለ። ስለዚህ በትክክል ለማስላት አስቸጋሪ ሊሆን ይችላል። ፍርድ ቤቱ በራሱ ጊዜ ለማስላትም ሊከብደው ይችላል። ስለዚህ ባለሙያ ቢያንስ አካውንቲንግ የተመረቀ ባለሙያ ቀርቦ ማስረዳት መቻል አለበት ነው። በሰበር መዝገብ ቁጥር 226/088 ደግሞ የሰራተኛ ቅነሳ የተደረገው
ለስራው የሚያስፈልጉ ግብዓቶች ጥሬ ዕቃነት በማጣታቸው ምክንያት ከሆነ አሰሪው የቀነሳ ስርዓት መከተል ግዴታ አለበት። በዚህ መዝገብ ላይ ምንድነው የኮንስትራክሽን ስራው በማለቁ በሚል ነው። ይሄ ኮንስትራክሽን ስራ ማለቅ አይደለም የሚያመለክተው። ለስራው የሚያስፈልጉ ግብዓቶች የሌሉ ከሆነ ይሄ 28 ውስጥ የሚወድቅ ነው። ስለዚህ ይሄ መደበኛውን የቀነሳ ሂደት መከተል መቻል አለበት። ከ33 ይመስለኛል ከዛ ጋር ኮንስትራክሽን ስራው እያለቀ መሄድ ጋራ የሚገናኝ አይደለም። እያለቀ ሳይሆን እንደውም ስራውን ለመስራት የሚያግድ መሰረታዊ ችግር መኖሩን ነው የሚያመለክተው። በሰበር ምዝገባ ቁጥር 227 440 የተሰጠው ህግ ትርጉም ደግሞ በኮንስትራክሽን ስራ ላይ የተሰማራ ድርጅት ስራው በመጠናቀቁ ምክንያት የስራ ውል መቋረጥን፣ ንብረት የሚመለከቱ ጉዳዮችን የማያ ስልጣን የመደበኛ ፍርድ ቤት እንጂ የሰራተኛና ወሳኝ ቦርድ አይደለም ነው። ስለዚህ ምክንያቱም ይሄ መደበኛ ቅነሳ አይደለም። በኮንስትራክሽን ላይ የተሰማሩ ድርጅት ስራው በመጠናቀቁ ሰራተኞችን ቃሉ የሚጠቀመው ቅነሳ ነው። ነገር ግን ይሄ በ28 እና 29 ላይ የሚወድቅ የቀነሳ አይነት አይደለም። ስለዚህ ሰራተኞች ከስር መሰናበታቸው እንደውም የቀነሳ ስርዓትን መከተል የለበትም ስለሚል ክሱ መቅረብ ያለበት በመደበኛ ፍርድ ቤት ነው እንጂ በአሰሪና ሰራተኛ ወሳኝ ቦርድ አይደለም። የደሞዝ ጭማሪ እና ቦነስ በቦርድ ውሳኔ እንደሚፈጸም በህብረት ስምምነቱ ላይ ከተደነገገ ቦርዱ ሳይወስን ክፍያው እንዲፈጸም መወሰን በህብረት ስምምነቱ ላይ ጣልቃ መግባት ነው። በእኔ እምነት ግን አይደለም። ህብረት ስምምነቱ የትርፉ መጠን አድርጎ ይህን ያክል ካተረፍን ይከፈላል ከተባለ አፈጻጸሙን ቦርዱ አለመወሰኑ እንዴት እንደሚከፈል ነው ቦርዱ ሊወስን የሚችለው እንጂ መከፈል አለበት የለበት የሚለውማ ህብረት ስምምነቱ ላይ በግልጽ ተቀምጧል። ስለዚህ ህብረት ስምምነቱ ተፈጻሚ መደረግ መቻል አለበት። በህብረት ስምምነቱን ለምሳሌ ካሁናውን ቦነስ ይሰጠናል በሚል ሰራተኛው መስራት ከሚገባው በላይ ትጋቱን ጨምሮ ትርፍ ካስገኘ በኋላ የሆነ ቦርድ እንዴት እንደሚከፈል ለማን እንደሚከፈል አፈጻጸሙን በተመለከተ ውሳኔ ባለመስጠቱ ብቻ በህብረት ስምምነት የሰጠን መብት ማሳጣት አይቻልም። ስለዚህ በእኔ እምነት ይሄ 228/985 እንደገና መታየት አለበት የሚል እምነት አለኝ። ቢቻል በሰባት ዳኛ ማለት ነው። በሰበር መዝገብ ቁጥር 231/739 ደግሞ በህገወጥ የሰዎች ዝውውር ወንጀል ላይ የሚሰጡ ዋስትና ውሳኔዎች በሶስት ዳኞች በተሰየሙበት ችሎት መታየት አለባቸው። በአንድ ዳኛ ብቻ የተሰጠ ውሳኔ ህጋዊ ውጤት የለውም። ስለዚህ ችሎቱ ራሱ የሶስት ዳኛ ውስጥ የሚወድቅ በመሆኑ የዋስትና ጥያቄውን በዚሁ አግባብ መስተናገድ አለበት ነው። 217/867 ደግሞ የፌዴሬሽን ምክር ቤት የሚሰጠው የህገ መንግስት ትርጉም ውሳኔ በግልጽ ወደኋላ እንዲሰራ ካልታዘዘ በቀር ውጤቱ የሚጀምረው ውሳኔ ከተሰጠበት ቀን ነው። ጥሩ ኖ ኮሜንት። ባንክ በገንዘብ ወጪ ማዘዣ ላይ ያለን ፊርማ ትክክለኛነት ማረጋገጥ ያለበት በአይኑ እይታ እንጂ በፎረንሲክ ምርመራ አይደለም። ስለዚህ ምን ማለት ነው? ባንክ ላይ ያስቀመጥከው ገንዘብ የሆነ ሰው አጭበርብሮ ቢወስድ ባንኩን መጠየቅ አትችልም። 228/39 እጅግ በጣም መሰረታዊ ስህተት የተፈጸመበት የአደራ ግንኙነትንና የባንክና የደንበኛ መካከል ያለውን ግንኙነት መሰረቱን ራሱ የሚንድ ነው። እኔ ባንክ ሳስቀምጥ ሀሳቤን በሙሉ ለባንኩ ጥዬ ነው። ስለዚህ ባንኩ በማናቸው ምክንያት ባንኩ ይዘረፍም ምንም ይሁንም ገንዘብን የመጠየቅ መብት አለኝ። ስለዚህ ፊርማውን በአይኔ ስለሆነ ስላሳሳቱኝ እኔ ልጠየቅ አይገባም የሚለው መከራከሪያ አንደኛ በጣም ደካማ ክርክር ነው። ሁለተኛ መሰረታዊ የባንኪንግ ህግንም ራሱ የሚጥስ ውሳኔ ነው። 228/830 ራሱ ሰባት ዳኛ የሚያስፈልገው እጅግ በጣም የተፋለሰ ውሳኔ ነው። ከብር 500 በላይ የሆነ የገንዘብ አደራ ወይም የብድር ውል በጽሁፍ ወይም በፍርድ ቤት የእምነት ቃል ካልሆነ በስተቀር በምስክር ሊረጋገጥ አይችልም። እውነት ነው። ነገር ግን በመሐላ ሊረጋገጥ ይችላል። ልብ በሉ፣ መሐላና ቃለ መሐላ የተለያዩ ናቸው። መሐላ ማለት ሰውየውን እንዲምል ማድረግም ትችላለህ። እነዚህ በሌሉበት ጊዜ በዚህን ጊዜ አልሰጠውም ወይ አልሰጠኝም ብለህ ካድ ብለህ መጽሐፍ ቅዱስ ወይም ደግሞ በሚያምንበት እንዲክድ ማድረግ ይቻላል። የመሐላ ማስረጃ ዋናው ውጤቱ ህጋዊ ውጤቱ የማስረጃነት ህጋዊ ውጤቱ ምንድን ነው? ሰውየው ለምሳሌ ለእምነቱ ብሎ አልምልም ካለ ገንዘቡን የመክፈል ግዴታ አለበት ማለት ነው። ምክንያቱም መሐላ አንደኛው ማስረጃ ነው። ማልና ውሰድ እንደማለት ነው። በሌላ አነጋገር አልምልም ካለ ገንዘቡን መክፈል ግዴታ አለበት። ከማለ ግን ያው ማስረጃነት መሆኑ ይቀራል ማለት ነው። ያ ማለት ግን ያው ሌሎቹ ማስረጃዎች ከሌሉ ነው። የጽሁፍ ማስረጃ ወዘተ ካለ ወደ መሐላ የሚገባበት ምክንያትም የለም። ሌሎቹ ማስረጃዎች ምንም አይነት የጽሁፍም በፍርድ ቤት የተደረገ እምነት ቃልም በሌለበት ጊዜ መጨረሻ ላይ ያለቻችሁ መሳሪያ አስምላችሁ ይቅርልህ እንደማለት ብሎ በተለይ ሰውየው በእምነቱ የማይደራደር ከሆነ እንዲምል ማስገደድ በጣም ተመራጭ ዘዴ ነው የሚሆነው። በሰበር መዝገብ ቁጥር 222/153 በማይንቀሳቀስ ንብረት ርስት መዝገብ ያልሰፈረ መያዣ ሞርጌጅ ውል በማንኛውም አይነት ውጤት የሌለው ፈራሽ ነው። ፍርድ ቤቱ 639 የረሳው ይመስለኛል። 639 እንደምታስታውሱት ኢትዮጵያ ውስጥ ወደ ፈንድ የሆኑ ህጎች መውጣት የጀመሩበት የመጀመሪያው ተብሎ ሊጠቀስ ይችላል። 639 እንደሚለው የባንኮችን ይህን መብቱን ለመጠበቅ ሲባል ፓርላማው ወዲያውኑ በፍጥነት ያወጣ አዋጅ ምንድን ነው? ባይመዘገብም ህጋዊ ውጤት አለው። ይሄ ብቻ አይደለም እኮ
እስከ ሰበር ድረስ የጸና ፍርድ ራሱ ተሽሯል ብሎ ውሳኔ የተሰጠበት ነው። አይ ቲንክ ይህንን አዋጅ የረሳ ይመስለኛል ችሎቱ። ፍርድ ቤቱ ቢቀበለውም ባይቀበለውም ዳኝነት ላይ ተቀምጠ ውሳኔ እስከሰጠ ድረስ የግድ ነው መገዛት። ሰበር መዝገብ ቁጥር 224829 የሽያጭ ገንዘብ በአንደኛው ሰው የባንክ ሂሳብ ገቢ ስለተደረገ ብቻ ግለሰቡ በውሉ መነሻነት ለገዢው ኃላፊ የሚሆንበት ህጋዊ ምክንያት የለም። የሽያጭ ውልን እንዴት ማረጋገጥ ይቻላል ነው። ገንዘብ በባንክ መላኩ አንደኛው ማረጋገጫ ሊሆን ይችላል። ሌሎች በሌላ ምክንያት መሆኑ ያኛው ወገን እስካላስረዳ ድረስ በተወሰነ መልኩ ማስረጃን የሚመለከት ጉዳይ ነው። ምን ያክል ዋጋ ሊሰጠው ይገባል የሚለው ነገር የስር ፍርድ ቤት ነው። ስለዚህ ሲጀመር 22429 የሰበር ችሎት የማይበት ምክንያት የለም። ምክንያቱም በባንክ የተላከው ገንዘብ የሽያጭ ውጥ ስለመኖሩ ደጋፊ ማስረጃ ሆኖ በስር ፍርድ ቤት እስከተቀበለው ድረስ ወይም ደግሞ ብቸኛና ኮንክሉሲቭ የሆነ ደምዳሚ ማስረጃ አድርጎ እስካልተቀበለው ድረስ አንደኛ የማስረጃ ህግ ጥሰት አልተሰራም። ስለዚህ የሰበር ችሎቱም ይህንኑ የመቀበል ግዴታ አለበት ብዬ አስባለሁ። በሰበር መዝገብ ቁጥር 225144 ውል እንዲፈጸም የሚቀርብ ማንኛውም ክስ በህግ በልዩነት ካልተደረገ በስተቀር 10 ዓመት ነው። ኦኬ ኖ ኮሜንት። 221715 ለክሱ ምክንያት የሆነው ንብረት የሚገኝበት ወይም የፍርድ አፈጻጸሙ የሚከናወንበት ቦታ ኢትዮጵያ ውስጥ ከሆነ የኢትዮጵያ ፍርድ ቤቶች ብሔራዊ የዳኝነት ስልጣን አላቸው። ያ ማለት ግን ጉዳዩ የግለሰብ ዓለም አቀፍ ህግ አይደለም ማለት አይደለም። ብሔራዊ ዳኝነት ስልጣን የሚነሳው በመጀመሪያ ደረጃ የግል ዓለም አቀፍ ህግ ጉዳይ በመሆኑ ነው። ስለዚህ ኢትዮጵያ ውስጥ የሚገኘውን ጉዳይ መጀመሪያ ደረጃ ፍርድ ቤት አለ ማየት ያለበት የከፍተኛ ፍርድ ቤት ነው። የጋራ ሀብት በሆነ ቤት ውስጥ አንደኛው ተጋቢ እየኖረ ባለበት ሁኔታ አከራይቶ ገቢ እያገኘ ካልሆነ በስተቀር ሌላኛው ተጋቢ የቤት ኪራይ የመክፈል ግዴታ የለበትም። ይሄ እጅግ መሰረታዊ የሆነ በተለይ በውርስ ጉዳይ ላይ በሚነሱ ክርክሮች ላይ በጣም ጠቃሚ ውሳኔ ነው። 222032 ለምሳሌ ንብረት ያካፍልን ብሎ አንድ ከሳሽ ቤት ውስጥ ያለውን ሰው ሲከስ እየተከራዩ ያሉ ንብረቶችን ነው ኪራይ የመክፈል ግዴታ ያለበት እንጂ ራሱ ለሚኖርበት ኪራይ የመክፈል ግዴታ የለበትም ነው መሰረታዊ መርሁ በ222032 ላይ ይሰጠው የህግ ትርጉም ማለት ነው። 222168 ደግሞ ምን ይላል? የሟች ልጅ የልጅ ልጅ ሟች እናቱን በመተካት የአያቱን የውርስ ሀብት መውረስ ህጋዊ መብት አለው። አይ ቲንክ ስለ ተኪ ወራሽ ሌላ ጊዜ እመጣበታለሁ። ለጊዜው በዚሁ እንለፈው። በውል አዋይ ፊት ያልተመዘገበ ሽያጭ ውል ላይ የሰፈሩት ቃላት ፊርማን ጨምሮ በሌላ ማስረጃ ሊስተባበሉ የሚችሉ እንጂ ፍጹም አይደሉም ነው። ሰው ሲጀመር ምንድን ነው በውል አዋይ ፊት ያልተመዘገበ የቤት ሽያጭ እንዴት የማስረጃነት ጥያቄ ይነሳል ካላችሁ ውሉ ስለመኖሩ ባልተካደበት ጊዜ ማለት ነው። ስለዚህ ወረቀቱ ላይ ያለውን ይዘት በማስረጃ ማስተባበል ይቻላል። ውሉ መኖሩን አልተካደም፣ ነገር ግን ይዘቱን በተመለከተ ግን በማስረጃ ማስተባበል ይቻላል። ውል መኖሩን ሳይክድ ያኔ ውል አላቸው ማለት ነው። ስለዚህ ቀጥሎ የሚነሳው ጥያቄ ለምሳሌ ምን ያክል ገንዘብ የተከፈለው፣ መቼ ነው ውሉ የተደረገው ወዘተ። ነገር ግን በውሉ ፊት የተመዘገበ የቤት ሽያጭ ውል ከሆነ ለምሳሌ አይ ቲንክ ፓሮል ኤቪደንስ ሩል በጽሁፍ የተቀመጠን ይዘት የጽሁፉ ማስረጃ መሆን ያለበት ጽሁፉ ራሱ ነው እንጂ ሌላ ውጫዊ የሆነ ማስረጃ ሊቀርብ አይችልም ነው። ስለዚህ በዚህ ቀን ተደርጓል ከተባለ ቢደረግም ባይደረግም በዛን ቀን የተደረገው ማለት ነው። ለየት የሚያደርገው ምንድነው? በውል አዋይ ፊት ያልተመዘገበ የመንደር ውል በሚሆንበት ጊዜና ያኛው ወገን ውል ስለመደረጉ ባልተካደ ጊዜ ግን ስለ ገንዘቡ መጠን፣ ስለ ቀኑ ወዘተ በምስክር ማስተባበልም ያንን ተቃራኒ ማስረጃ ማቅረብም ይፈቀዳል ነው። ሰበር መዝገብ ቁጥር 223685 የሰራተኛ ወሳኝ ቦርድ 10ኛ ሰራተኛ ወሳኝ ቦርድ ማለት ነው የሰጠውን ዳኝነት ውሳኔ ለማስፈጸም እንዲረዳው የድርጅቱን ስራ አስኪያጅ በቁጥጥር ስር እንዲውል የማዘዝ ስልጣን አለው። ምክንያቱም የፍርድ ቤት ስልጣን ስላለው ይሄ ለክርክር መዳረግም አልነበረበትም። በቅጣት አወሳሰድ መመሪያው መሰረት ተከሳሽ የደጋጋሚ ወንጀለኛነት መመዘኛ የሚያሟላ ከሆነ የቅጣት እርከኑ ከፍ ማድረግ ግዴታ ነው። 223966 በሰበር መዝገብ ቁጥር 222467 ደግሞ የአዲስ አበባ ከተማ ፍርድ ቤቶች የወራሽነት ምስክር ወረቀት ቢሰጡም የልጅነት ጉዳይን አከራክረው የመወሰን ስለ ነገር ስልጣን የላቸውም። ያ ማለት የወራሽነት ማስረጃው ይሰረዝ ተብሎ ክስ ሲቀርብ ልጅ ነው ወይስ አይደለም የሚል ጭብጥ ከተነሳ ያኔ ወደ መደበኛ ፍርድ ቤት ነው የሚሄደው፣ ስልጣኑ የላቸውም ለማለት ነው። በሞግዚትነት ጉዳይም ይነሳል። ሞግዚትነት መሾም በተመለከተ በአዲስ አበባ ከተማ ፍርድ ቤት ስልጣን አላቸው። ነገር ግን መሾም ያለብኝ የሌላ ሰው ያ የተሾመው ሞግዚት ስልጣኑ ሊነሳ ይገባል፣ እኔ ትክክለኛ ሞግዚት የሚል ክርክር ከተነሳ ያኔ የፌዴራል መጀመሪያ ደረጃ ፍርድ ቤት ስልጣን ይሆናል ማለት ነው። 222497 ተጋቢዎች ጋብቻ ከመፈጸማቸው በፊት በስማቸው የነበረ ንብረት የግል ሀብታቸው ሆኖ ስለሚቀጥል መልሰው የመውሰድ መብት አላቸው። ይሄ በተለይ ከጋብቻ በፊት የተበራ ንብረት የግለሰቡ የግል ሀብት ነው የሚለው ነገር ጀነራል ወይም ደግሞ ጠቅላላው መርህ መጥቀስ በጣም ቀላል ሊሆን ይችላል። ነገር ግን
አፈጻጸሙ ላይ ተግባሩ ላይ ነው። ምክንያቱም እንደዚሁ ግልጽ ተብሎ መነሻና ቁርጥ ያለ መነሻ ቀን የላቸውም አንዳንድ ግንባታዎች ማለት። ለምሳሌ ግንባታው ቀድሞ ተጀምሮ በኋላ ላይ ሊያልቅ ይችላል። የስም ዝውውሩ ወይም ደግሞ ካርታ የተሰጠው በጋብቻ ውስጥ ሊሆን ይችላል። አብዛኛው ይሄ ጥያቄ እኔ የማስረጃ ደንብን የሚመለከት ነው። ፍርድ ቤቶች በዚህ ጉዳይ ላይ በጣም ጉዳዩን በተገቢ ማስረጃ አጣርተው መወሰን መቻል አለባቸው። መርሁ ላይ የመረዳት ይህም ከዚህ በተቃራኒ የሚረዳ የህግ ባለሙያ ያለ አይመስለኝም። 224/821 በቼክ ላይ የሚፈረም ተግባር የባንክ ሂሳብን የማንቀሳቀስ ልዩ ውክልና ተከታይ ተግባር ስለሆነ ሂሳብ እንዲያንቀሳቀስ የተወከለ ሰው ቼክ የመፈረም ስልጣን አለው። ነገር ግን ሂሳቡ የሚንቀሳቀስ የባንክ ሂሳብ መሆን አለበት እንጂ ሴቪንግ ከሆነ ለምሳሌ ከቼክ መፈረም ጋር የሚያገናኘው ነገር አለ። ስለዚህ ባንክ ሂሳብ እንዲያንቀሳቀስ ከተባለ በተለያየ መንገድ ነው የሚንቀሳቀሰው። ሄዶ የክፍያ ትእዛዝ ሊሰጥ ይችላል፣ በቼክ ፈረሙ ትእዛዝ ሊሰጥ ይችላል። ስለዚህ ቼኩ የማንቀሳቀስ አካል ነው። ይሄ ግልጽ ነው። 224/876 የውርስ ንብረትን በሚመለከት የይርጋ መቃወሚያ ሊያነሳ የሚችለው የውርስ ሀብቱን በእጁ አድርጎ የያዘ ወገን ብቻ ነው። ስለዚህ ቤት ያስረክበኝ ተብሎ ክስ ሲቀርብ ወራሾች ለምሳሌ ውጭ ሀገር ከሆኑና ቤት ውስጥ ካለው ሰው ጋር ስምምነት ካላቸው ከሳሹ ላይ ክስ ማንሳት አይችሉም። ምክንያቱም ቤቱን ስላልያዙት ማለት ነው። ሰበር መዝገብ ቁጥር 225462 አንድ ተወካይ ከውክልና ስልጣኑ ሳይወጣ ለፈጸማቸው ተግባራት ተጠያቂ የሚሆነው ወካዩ እንጂ ተወካዩ በግሉ አይደለም። ግልጽ ነው። ምክንያቱም ተወካዩ በወካዩ እግር ወይም ደግሞ በሱ ጫማ ስር ስለሚገባ ስልጣኑ እስካላለፈ ድረስ ተጠያቂ የሚሆንበት የህግ መሰረት የለም። እሺ አይ ቲንክ በሁለት ክፍል ማድረግ ያለብኝ ይመስለኛል። ምክንያቱም እስካሁን ድረስ 21 ደቂቃ 50 ሰከንድ ፈጅቷል። ስለዚህ ሁለቱን ብቻ ላንብብላችሁና በቀጣይ ደግሞ ክፍል ሁለትን ይዤላችሁ እቀርባለሁ። 225/645 በውጭ ሀገር ያሉ ሰዎች ለዘመዶቻቸው የሚልኩትን ገንዘብ ሐዋላ ማስተላለፍ ያለ ፈቃድ የባንክ ስራ መስራት ወንጀልን ያቋቁማል። በባንክ ነው መተላለፍ ያለበት። ጥሩ። ሰበር መዝገብ ቁጥር 226490 ፍርድ ቤት የሚሰጠው የወራሽነት ማረጋገጫ በአንድ ወገን ማስረጃ ላይ የተመሰረተ በመሆኑ በማንኛውም ተአማኒ ማስረጃ ሊስተባበል ይችላል። ሌሎች ልዩ ሁኔታዎች አሉት። ለጊዜው ግን እንደ ፍርድ አይቆጠርም በሚለው እንያዘው። ዲክላሬተሪ ጃጅመንት ነው። ያ ማለት ግን እኔ ዲክላሬተሪ በመሆኑ ፍርድ አይደለም የሚለው ነገር አያስኬድም። ያ በመሆኑ ለምሳሌ ለምሳሌ ይርጋን በተመለከተ ተፈጻሚ ሊሆን አይችልም ወደሚል ድምዳሜ ሊያደርሰን ይችላል። ነገር ግን የውሳኔ አይነት ብዙ ነው። የኢንጀክሽን ለምሳሌ አንድ ሰው አንድ ተግባር እንዳይፈጽም ሊሆን ይችላል። አንድ መብት በመረጋገጥ ሊሰጥ ይችላል። ነገር ግን ፍርድ አይደለም ወደሚል አይወስድም። ፍርድ ቤት ማህተም አሳርፎበት የሰጠው ማናቸውንም ከፍርድ ቤት የሚወጣ ሰነድ በተለይ በዳኛ የተፈረመ ፍርድ ነው። ስለዚህ ፍርድ አይደለም የሚለው ፍጹም የተሳሳተ ነው። ነገር ግን ውጤቱን በተመለከተ ግን በአንድ ወገን መሆኑ ምንድን ነው የሚለውን ነው መወሰድ የሚያስፈልገው ማለት ነው። ከደቂቃው አንጻር እስኪ ይህን ክፍል 1 አድርጌ ሊያዘውና በቀጣይ ደግሞ ሌሎቹን ቁልፍ የሰበር ውሳኔዎች ይዤላችሁ ቀርባለሁ።